ግን ሰለሞን መጥቶ እዚህ ላድናን ምን ነበር ያለው? ማለት ምንድን ነው ያሉት? ወረኛ። ለዚህ ነበር አይደለ ይሄን ሁሉ ሰዓት ነው የቆምከው? አይ አንቺ ደግሞ እኔ አሁን ትዝ ስላለኝ ነው ድንገት የጠየኩት። ምንም ታከብኝ ነገርኩህ እኮ የሚቆርጥ ከሆነ በደንብ አድርጎ ይቆረጥ። እኔ ምንም አልኩ። ነው ነገር ሁሉ የሚጠፋብኝ። ለጌታውም ጌታ አለው የሚባለው ለዚህ ነው። አሁን ላይ ሚራ ጉድ ሆናለች። ይህም በአድናንና በሮቤል ስትቀልድ እንደነበረውም ዛሬ ላይ በአቶ ሰለሞንም እቀልዳለሁ ስትል፣ ነገር ግን አቶ ሰለሞን እጅ ከፍንጅ ስለያዛቸውና አንዳንድ ነገሮችንም ስላየባት በአሁኑ ሰዓትም እየዛተባትም ነበረ። እኔ እንደ አድናንና እንደ ሮቤል አይደለውም፣ የኔ በቀል ደግሞ በጣም ከባድ ነው፣ ደግሞ ብዙ ነገሮችንም አሳይሻለሁ ብሎም በዛተው መሰረት ጉድ አድርጓታል። ይኸውም ብሩን ስጭኝና እንዲሁም አስተካክለን መሄድ ይኖርብናል ቢላትም እሷም አላመነችውም ነበር። ምክንያቱም ሚራ በጣም አስመሳይና እንዲሁም በጣም ተንኮለኛም ስለሆነች እሱም ያጭበረብረኛል ብላ ነበረ። እንግዲህ በሚያሳዝን ሁኔታ እጁ ላይ ወድቃለች። አቶ ሰለሞን በሮቤልና በሚራ ያለውን ግንኙነት ሲያይም በጣም ተናዶና ተበሳጭቶም ነበረ። እንዲሁም በጣም ከሚገባው በላይም እየተናደደባትም ነበር። በሌላ በኩል አድናንንም ይቅርታ ጠይቆታል። ከዚህ በፊትም እንዳደረኩትና እንዲሁም ብዙ ነገሮችም በአንተ ላይ አድርጋለሁ፣ ስለዚህ ይቅርታ አድርግልኝ በማለትም በጥሩ ሁኔታም ይቅርታ ጠይቆታል። አድናንም ይቅርታውን ተቀብሏል። ነገር ግን ሚራን እንደማይለቃትና ከጥያቄም እንደማታመልጥ ንገርልኝ በማለትም መልእክቱንም አስተላልፏል። ይህንም የሰማና እንዲሁም መልእክቱንም አንዳንድ ነገሮችንም በጆሮ በመጥባትም ሰምቶም ነበረ። ሮቤልም ግድግዳ ተጠግቶ በአሁኑ ሰዓት ምን እያልከው ነው አድናንን በማለትም ሲጠይቀው እንግዲህ ሁለት ጎረምሶች ምሰጥ አገባ ገብተዋል። ይህም ሮቤል ምን ልታደርግ ከዚህ ቤት መጣ በማለትም አቶ ሰለሞንን ጠይቆታል። ይኸውም አሁን ላይ ምን እንደማረግና ምን ላደርግ እንደመጣው አንተ አይመለከትም ሲለውም ያው አድናንን ይቅርታ ልጠይቀው ነው አይደለ? ደግሞም እሱ ምን አደረገና ይቅርታ ትጠይቀዋለህ? ደግሞም እኔ ነው ይቅርታ ማድረግ ማለት ያለብን፣ እንዲሁም ይቅርታን ደግሞ እቀበላለሁ እያለም ብዙ ነገሮችንም ሲናገርና በራሱ ላይ ሲመጻደቅም እንግዲህ ሰለሞን ምንም ነገር እንዳላወቀም ሆኖ ይቅርታ በማለትም ይጠይቀዋል። ነገር ግን ይቅርታውም የበቀል ስለነበር በቦክስ ነበረ አቀላቅሎት የሄደው። በዚህም ሮቤል በጣም ደንግጦም ነበር። በሌላ በኩል አሁን ላይም ሮቤልም ነገር ማመላለሱን አልተውም። ወዲያውኑ ለሚራ ነበር የደወለው። ሰለሞን ከቤት መጥቶ ነበር። አድናንን ይቅርታ ሊጠይቀውና አግኝቶት ነበር የተመለሰው በማለትም ሲነግራት፣ ሚራ ግን በጣም ደንግጣና እንዲሁም ተናዳም ነበረ። እንዲሁም ሮቤል ራሱ እንደተመታና እንዲሁም ቀጥቅጦት እንደደም ሲናገርም ሚራም ቢሆን በጣም ደንግጣም ነበረ። ከዚህ ቤት ይመጣታል እና እንዴት ነህ ታዲያ አልጎዳህም ወይ በማለትም እንግዲህ ያው ከዚህ ላይ ያፈቀረችውም ትመስላለች። ሚራ በጣም ፍቅሯ እንዳለ ቢሆንም ነገር ግን ራስ ወዳድና እንዲሁም ገንዘብ ከራሷ በላይ አብልጣ ትወዳለች እና እንግዲህ ሮቤልን እያፈቀረችውም ቢሆን ወደ ሌላ ሀገር እንደምትሄድ እያሰበች ነው። ሌላው ደግሞ ሰለሞንም ምንም ነገር እንዳላወቀና እንዳልተፈጠረም አድርጎ አንዳንድ ነገሮችን አስተካክያለሁ፣ ከዚህ በኋላ አንቺ ሬዲ ከሆንሽማ መሄድ ይኖርብናል፣ ተዘጋጀሽ ወይ በማለትም ነግራታል። እናም ድግስ እንደተደገሰላት ያላወቀችው ሚራም ቢሆን በጣም ደስ ብሏታል። ሮቤልንም እያፈቀርኩህ አሁን ላይ አገር ውጭ ለሄድ ነው፣ ታዲያ ምን ላድርግ በማለትም ከራሷ ጋር እያወራች ነበረ።
ነገር ግን አቶ ሰለሞን በተቃራኒውም ነበር። ድግስ ደግሶ ጉድ ሊያደርጋት በዝግጅት ላይ ስለነበረ አንዳንድ ነገሮችንም እያሰበና እንዲሁም በሀሳብ ጭልጥ ብሎም ነበር። ታዲያ ሚራም ቢሆን ከዚህ በፊት ያው በስራ ምክንያት አድራለሁ ብላኝ እኮ ነበር፣ እንዴትስ መጣህ? ደግሞም ቆይተሃል ከመጣህ ብላለች። በዚህ ሰዓት ግን ያው ሚራም ቢሆን እንደተኛችም ስለደረሰባት በጣም ደንግጣም ነበረ። የማይባል ነገርም ቀባጣጥራም ነበር። በዚህ ሰዓት እንዴት ተኛሽ ሴላትም አንዴ ሙቀቱ ነው አንዴ ብርድ ሆኖ በማለትም ነገሮችንም ለማድበስበስ ሞክራለች ማለት ነው። በሌላ በኩል በአሁኑ ሰዓትም ለሆነና አድናንም ጥሩ ጊዜ እያሳለፉና በደስታ በፍቅር ፍቅራቸውንም እየተሰጣጡ ይገኛሉ። ቀናተኛው ሮቤልም ከስራቸው እየተከተለም ነገራቸውንም ለማደነቃቀፍ እየሞከረ ነው። ነገር ግን አሁን ላይ ልኋና ጆሮዋንም ጥጥ አድርጋበታለች ማለት ነው። ምክንያቱም እነሱ ነገራቸው በጣም ውስብስብም ስለሆነ እኛን ከደስታችን ለማደናቀፍ ነው በማለትም አሁን ላይ አድናንንም ቢሆን ምንም አይነት ውሸት እንደማይሰማና እንዲሁም በፍቅራቸው ላይ ንፋስ እንደማይገባም እየመከረችው ነው። ይህንም ተከትሎ በአሁኑ ሰዓትም አቶ ሰለሞን ይቅርታ ጠያይቅም ግራ ገብተዋቸዋል ማለት ነው። ምክንያቱም በስተጀርባም የሆነ ሚስጥርና እንዲሁም አንተን የሚያጠቃ ነገር አለ እንጂ እንዲሁ ዝም ብሎ መጥቶ ይቅርታ አይልህም በማለትም እንግዲህ ግራ ገብቷቸዋል። ነገር ግን ከሁሉም ነገር መጠንቀቅ እንዳለባቸው እያሰቡ ነው ማለት ነው። ታዲያ አቶ ሰለሞን አድናንን እንዴት ይቅርታ ጠይቀው በአሁኑ ሰዓት ሚራም እንዳጨረበረችውም ስላወቀና እንዲሁም ይሄን ገንዘብም ለማግኘትና ወደ እጃቸውም ለማስገባት ብዙ ነገሮችን ብዙ የውሸት ሰነዶችን በመስራት ሲተባበራት የነበረው ሰለሞን እንዴትስ አድናንን ይቅርታ ጠይቀው የሰላም ነው ወይስ የበቀል? ብቻ በጣም ግራ የሚያጋባና እንዲሁም በጣም ውስብስብ ያለ መንገድ ላይ ናቸው። እንግዲህ ሚራም በሚያሳዝን ሁኔታ ፍቅርን አስቀድማ ሳይሆን ገንዘብን አስቀድማ በአሁኑ ሰዓትም ጉድ ሆናለች ማለት ነው። ይሄም አቶ ሰለሞን ተብየውም ገንዘቡን ከተቀበለ በኋላ ሚራንም ማደንዘዣ ነገር በመውጋትም ራሷን ስታ እንድትወድቅ አድርጓታል። እንግዲህ አሁን ላይም ሮቤልንም ቻው በማለትም እያፌዘችና እንዲሁም እያላገጠችበትም ነበረ። ሮቤልም ግራ ገብቶትም ነበር። እኔ እኮ ብቻዬን ቀረው ምን ላደርግ ነው? ብሩንም ሚራ ይዘው ከሀገር ልትወጣ ነው በማለትም በሀሳብ ተውጦም ነበረ። ይሄም በአሁኑ ሰዓት አንድ መላ አላጣም ደግሞም በቃ እንደማደርገውም በቃ ልጠራጠርም እያለ ከራሱ ጋርም እያወራም ነበረ። እንግዲህ በአሁኑ ሰዓት ሚራ ፌንት በልታ ወድቃለች። በዚህ ሰዓት ማን ይደርሳል? ያው ሮቤል ነው ብዬ አስባለሁ። ምክንያቱም ከሀገር እንዳትወጣም አንዳንድ ነገሮችንም በመደለልና በመዋሸትም ለማስቀረት ሲያስብም ወደ ሚራ በሚሄድበት ሰዓት ሚራ ወድቃ ያገኛታል። እንግዲህ የሆነ ብጣሽ ወረቀትም ጽፎ አስቀምጧል። አቶ ሰለሞን ምንድነው የጻፈበትና ያስተላለፈው መልእክት ምን ሊሆን ይችላል? ያው አቶ ሰለሞንም ለተንኮል እንደሆነ እንደቀረባትም የሚያብራራ ይሆን ወይስ ምንድነው? እያፈቀርኩሽ ከዳሽኝ ለማለት ይሆን? ብቻ በጣም ከባድና እንዲሁም አጣብቂ ውስጥ የገባችበት ነው። እንደውም ከገንዘብ መውደድ የተነሳ በአሁኑ ሰዓት ሚራ በህይወቷ ላይ መጣባት ማለት ነው። እንግዲህ አድናን በጣም ይወዳት ነበር፣ ያፈቅራትም ነበረ። በዛ ላይ ደግሞ ብዙ ምቾትንም ሰጥቷትም ነበር። ነገር ግን እሱን ክዳ ይሄው ለአጣብቂ ነገር ተዳርጋለች ማለት ነው። እናም ይሄ ብር ቀጥታ ለአድናን መሰጠት አለበት። ያው አሁን ላይ አቶ ሰለሞን ከልቡ ይቅርታ ካለውና እንዲሁም ከተጸጸተ እስካሁን ያደረገው ነገር በጣም ይቅር በላይ ብሎም አንዳንድ ነገሮችም ከጸጸተው ቀጥታ ወስዶ ለአድናን መስጠት አለበት። ምክንያቱም ብሩ ጥሬ ገንዘቡ የአድናን ስለሆነ ማለት ነው። እናም ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ በማለት
እናንተም ስለምታበረታቱኝና አብራችሁ ስለምቆዩ ከልብ አመሰግናለሁ። እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷን በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።